ዛሬ ሁላችንም ልናውቀው የሚገባ ግን ደግሞ ችላ የምንለው አንድ ትልቅ የጤና ሚስጥር ይዤላችሁ መጥቻለሁ። ሁልጊዜ የድካም ስሜት ይሰማችኋል? ጤናማ ምግብ ተመግባችሁስ አትጠግቡም? ወይስ ደግሞ ቆዳችሁ ላይ ምንነቱ ያልታወቀ ሽፍታ ያስቸግራችኋል? ብዙዎቻችን እነዚህ ምልክቶች ከተራ ድካም ወይም ደግሞ ከምግብ አለመስማማት ጋር እናያይዛቸዋለን። ነገር ግን እውነታው ከዚያ የከፋ ሊሆን ይችላል። በሰውነታችን ውስጥ ተደብቀው ምግባችንን የሚጋሩን፣ ደማችንን የሚመጡና መርዛቸውን የሚረጩብን ጥገኛ ተዋሲያን መኖራቸውን እንዴት እናውቃለን? በዚህ ቪዲዮ ሳይንሱ የደረሰባቸውን 10 አስደንጋጭ ምልክቶች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ይህንን አስተማሪ የጤና ቪዲዮ ላይክ ማድረግ ጀምሩት። መልካም ቆይታ ይሆንላችሁ። ጥገኛ ተዋሲያን ወይም ደግሞ ፓራሳይት በአስተናጋጅ አካል ላይ ወይንም በአስተናጋጅ ውስጥ የሚኖር ፍጥረት ነው። ምግቡንም የሚያገኘው ከአስተናጋጁ ወይም ደግሞ በአስተናጋጁ ወጪ ነው። የጥገኛ ተዋሲያን ኢንፌክሽኖች እንደ ስማቸው አስከፊ ሊሆኑ ይችላሉ። በአብዛኛው ሁኔታዎች እነዚህ ኢንፌክሽኖች ብዙ ሰዎች ለሚሰቃዩባቸው የተለያዩ የጤና ችግሮች ዋነኛ መንስኤ ናቸው። የጥገኛ ተዋሲያን ኢንፌክሽን ከምግብ መፍጫ ስርዓት ችግሮች ጀምሮ እስከ ድህረ አሰቃቂ የጭንቀት መታወክ ድረስ የአካልና የአእምሮ ጤናን ሊጎዳም ይችላል። ጥገኛ ተዋሲያን በተለያዩ ቅርጾችና መጠኖች የሚገኙ ሲሆን በርካታ የጤና ችግሮችን ሊያስከትሉም ይችላሉ። አንዳንዶቹ በሰውነት ውስጥ ሆነው የሚመገቡትን ምግብ በመጋራት ጤናማ ምግብ ከተመገቡ በኋላም እንኳን የረሃብ ስሜት እንዲሰማ ያደርጋሉ። ሌሎቹ ደግሞ በቀይ የደም ሴሎች ላይ በመመገብ ለደም ማነስ ይዳርጋሉ። ብዙ ሰዎች ለበርካታ ስር የሰደዱ የጤና ችግሮች መንስኤ ሊሆን የሚችለው የጥገኛ ተዋሲያን ኢንፌክሽን እንዳለባቸው እንኳ አያውቁም። ሕክምናውን በተቻለ ፍጥነትም ለመጀመር የጥገኛ ተዋሲያን ኢንፌክሽን መኖሩን የሚያመለክቱ መንስኤዎችን፣ ምልክቶችንና ፍንጮችን በጥንቃቄ መከታተል በጣም አስፈላጊ ነው። የጥገኛ ተዋሲያን ምልክቶችም የሚከሰቱት እነዚህ ፍጥረታት ወደ ሰው ልጅ የደም ዝውውር ስርዓት ውስጥ በሚለቁት መርዛማ ነገሮች ምክንያትም ነው። የሆድ ውስጥ ጥገኛ ተዋሲያኑ በሚፈጥሩት ከፍተኛና ምቾት የሚነሱ ምልክቶች ምክንያት ትልቅ ትኩረት ይሰጣቸዋል። ብዙ የተለያዩ የጥገኛ ተዋሲያን አይነቶች ለተለያዩ ምልክቶች መንስኤ ሊሆኑ ይችላሉ። በጣም የተለመዱት የጥገኛ ተዋሲያን ኢንፌክሽን ማለትም የአንጀት ትላትል ምልክቶች ምን ምን ናቸው የሚለውን በመቀጠል 10 አደገኛ ምልክቶችን እንመለከታለን። እንያቸው። አንደኛና የመጀመሪያው የምግብ መፈጨት ችግሮች ናቸው። ሊገለጽ የማይችል የሆድ ድርቀት፣ ተቅማጥ፣ የሆድ ጋዝ፣ የሆድ መነፋት፣ የቃር ስሜት ወይንም የማቅለሽለሽ ስሜት የጥገኛ ተዋሲያን ይሄ ማለት የፓራሳይት ኢንፌክሽን ምልክቶች ሊሆኑ ይችላሉ። በተፈጥሯቸው የጨጓራና አንጀት ጥገኛ ተዋሲያን በምግብ መፍጫ ስርዓት ውስጥ መኖራቸውን ያደርጋሉ። ታዲያ እነዚህ ተዋሲያን የሰውነት በሽታ የመከላከል ስርዓት ምላሽ እንዲሰጥ የሚያደርጉ ሲሆን እንደ ተዋሲያኑ አይነትም የተለያየ ምልክቶችን ሊያሳዩ ይችላሉ። ከዚህም አንዱ የምግብ መፈጨት ችግሮች የሚከሰት ይሆናል። ሁለተኛ፣ ስር የሰደደ የድካም ስሜት ወይም ደግሞ መዛል። ጥገኛ ተዋሲያኑ ፓራሳይቶቹ ማለትም ትላትሎቹ በሰውነት ላይ ከፍተኛ ጫናን ይፈጥራሉ። እነዚህ ተዋሲያንም ለድካም እንዲሁም ደግሞ ለመዛል ስሜት ሊዳርጉ ይችላሉ። ይህም የባህሪ መለዋወጥን፣ ድብርትን፣ የግለሰባዊነት ለውጦችን፣ ራስ ምታትን፣ የማስታወስ ችግርና ለነገሮችም ግዴለሽ የመሆን ስሜትን ያስከትላል። እንደ ጃርዲያ ያሉ የተወሰኑ የሆድ ውስጥ ጥገኛ ተዋሲያን ለስር የሰደደ የድካም ስሜት መንስኤም ሊሆኑ ይችላሉ። ይህም ደግሞ እንደ አይረን እናም ቫይታሚን ቢ12 ያሉ ለሰውነት አስፈላጊ የሆኑ ንጥረ ነገሮች እጥረት እንዲከሰትና ሰውነታችንም እነዚህ ንጥረ ነገሮች በአግባቡ እንዳይመጥም ያደርጋል። ይህም ያለምንም ምክንያት ከፍተኛ የመዛልና የድካም ስሜት እንዲሰማን በማድረግ የዕለት ተዕለት እንቅስቃሴን በእጅጉ ሊያስተጓጉል ይችላል። ሶስተኛ፣ የቆዳ በሽታዎችና ችግሮች። የቆዳ መቆጣት፣ መነሻቸው ያልታወቁ ሽፍታዎች፣ አለርጂ ወይም ኢግዜማ ያሉ የሆድ ውስጥ ጥገኛ ተዋሲያን መኖር ምልክቶች ሊሆኑ ይችላሉ። በመድኃኒት ቤት ያለ ሐኪም ትዕዛዝ የሚታዙ ቅባቶችን ወይም ደግሞ መድኃኒቶችን ተጠቅማችሁ ምንም አይነት መሻሻል የማያሳይ የቆዳ ማሳከክ፣ ሽፍታ ወይም አለርጂ ካለባችሁ ነገሩ ከተለመደ የቆዳ ችግር ያለፈ ሊሆን ይችላል። በቆዳ በሽታዎችና በጥገኛ ተዋሲያን መካከል ያለው ግንኙነትም ውስብስብ ነው። የሆድ ውስጥ ጥገኛ ተዋሲያን የሰውነት በሽታ መከላከል ስርዓት ኢሚዩኖግሎቢን ኢ የተባሉ ጸረ እንግዳ አካላትን ይሄ ማለት አንቲቦዲን እንዲያመርት ያነሳሳሉ። ይህም በሰውነት ውስጥ የተለያዩ የአለርጂ ምላሾችን ሊፈጥርብን ይችላል። ከነዚህ መካከል ምንም አይነት ግልጽ ምክንያት የሌላቸው የቆዳ ችግሮች ይገኙበታል። አራተኛ፣ የጡንቻና የመገጣጠሚያ ህመም። ጥገኛ ተዋሲያን በመገጣጠሚያዎችና በጡንቻዎች ውስጥ በመግባት መደበኛ እንቅስቃሴንና የሰውነት መለዋወጥን የሚያስተጓጉሉ መርዛማ ንጥረ ነገሮችን ሊለቁ ይችላሉ። በጥገኛ ተዋሲያን ኢንፌክሽን እየተሰቃያችሁ ከሆነም የጡንቻና የመገጣጠሚያ ህመም ሊሰማችሁ ይችላል። ትሪኮኖሲስ በክብ ትላትል አማካኝነት የሚከሰት የጥገኛ ተዋሲያን በሽታ ሲሆን የሚከሰተውም ያልበሰለ ወይም ደግሞ ጥሬ ስጋን በመመገብ ነው።
እነዚህ ትላትሎችም በምግብ አማካኝነት ወደ ሆድ በመግባት በመጨረሻም ለጡንቻና ለመገጣጠሚያ ህመም የሚዳርጉ ናቸው። በመድኃኒት ቤት በሚሸጡ የተለመዱ ማስታገሻዎች የማይሻሻል የጡንቻ ወይንም የመገጣጠሚያ ህመም ካለም የጥገኛ ተዋሲያን መኖርን አመላካች ሊሆን ይችላል ማለት ነው። አምስተኛ የደም ማነስ። ጥገኛ ተዋሲያን የሰውነትን ቀይ የደም ሴሎች መመገብ ሊጀምሩ ወይም በሰገራ አማካኝነት ደም እንዲፈስ ሊያደርጉ ይችላሉ። ይህም ለደም መፍሰስና ለአይረን ንጥረ ነገር እጥረት የደም ማነስ ይዳረጋል ማለት ነው። ጥገኛ ተዋሲያኑ በአስተናጋጁ ይሄ ማለት በሰውየው ህብረ ሕዋስ ደም ላይ ስለሚመገቡ በሰውነት ውስጥ የብረት የፕሮቲንና የቀይ ደም ሴሎች እጥረት እንዲከሰት ያደርጋሉ። እነዚህ ትላትሎችም በህይወት ለመቆየት ምግብ ያስፈልጋቸዋል። ይህንንም የሚያደርጉት የአስተናጋጁ ንጥረ ነገር በመጋራት ነው። የደም መፍሰስ በሰውነት ውስጥ መደበኛ ተግባራትን ለማከናወን የሚያስችል በቂ ደም እንዳይኖር ስለሚያደርግም ከፍተኛ የድካም ስሜት እንዲሰማ ሊያደርግ ይችላል። ስድስተኛ ከምግብ በኋላ የመርካት ስሜት ማጣት። ሌላው የጥገኛ ተዋሲያን ኢንፌክሽን ምልክት ምግብ ከተመገቡ በኋላ የመርካት ወይም ደግሞ የመጥገብ ስሜትን አለመሰማት ነው። ይህም ስሜት ብዙውን ጊዜ የክብደት መቀነስን ያስከትላል። በሌላ በኩል ደግሞ የማቅለሽለሽ እናም ደግሞ የሆድ ጋዝ ስሜቶች የረሃብ ስሜትን የሚቀንሱ የተለመዱ ምልክቶች ናቸው። ብዙ ሰዎች ሁልጊዜ የረሃብ ስሜት ሲሰማቸው ሆዴ ውስጥ ትላትል ሊኖር ይሆን እንዴ ብለው በቀልድ መልክ ይናገራሉ። ነገር ግን ይህ በእውነትም የጥገኛ ተዋሲያን ኢንፌክሽን ምልክት ሊሆን ይችላል። ለምሳሌ ቴፕወርም የምንለው ይሄ ማለት የኮሶ ትል እንቁላሎች በሆድ ውስጥ ሊፈለፈሉና የምትመገቡትን ምግብ ሊጋሯችሁም ይችላሉ። ይሄ ማለት ዘወትር ለተጨማሪ ምግብ ይርባችኋል ማለት ነው። በቋሚነት ምግብ ብትመገቡም እንኳን የመርካት ወይም ደግሞ የመጥገብ ስሜት አይሰማችሁም፣ የኮሶ ትል በአንጀታችሁ ውስጥ ከተቀመጠ ማለት ነው። ስለዚህ የመጥገብ ስሜት አለመሰማት፣ ምግብ በልቶ ቶሎ የመራብ ስሜት መሰማትም የአንጀት ጥገኛ ትላትል እንዳለብን አመላካች የሆነ ምልክት ነው። ሰባተኛ ማሳከክ። የጥገኛ ተዋሲያን ኢንፌክሽን ማሳከክን ሊያስከትል ይችላል። አንዳንዶቹ ተዋሲያን ከቆዳ ስር ቦይ በመቆፈር እንቁላሎቻቸውን እዚያው ይጥላሉ። ይህም ለከፍተኛ ማሳከክ ይዳርጋል ማለት ነው። እንደ ፒንወርም ያሉ የተወሰኑ ተዋሲያን በተወሰኑ የሰውነት ክፍል ላይ በተለይም በፊንጢጣ አካባቢ ማሳከክን ሊፈጥሩ ይችላሉ። የሰውነትን በሽታ መከላከያ ስርዓት እነዚህን ተዋሲያን እንደ አደገኛ ወራሪዎች ስለሚቆጥራቸው ኢሚኖግሎቢን ኢ የተባሉ ጸረ እንግዳ አካላትን ያመርታል። ታዲያ እነዚህ አካላት ወደ ሴሎች በመጓዝ ኬሚካሎች እንዲለቀቁ ያደርጋሉ። ይህም የአለርጂ ምላሽ ይሄ ማለት ማሳከክን ጨምሮ የሚያስከትል ይሆናል ማለት ነው። ስምንተኛ ጥርስን ማፏጨት። በእንቅልፍ ወቅት ጥርስን ማፏጨት በሰውነት ውስጥ የጥገኛ ተዋሲያን መኖራቸውን ሊያመለክተን ይችላል። ይህም ሁኔታ ብሩክሲዝም በመባል ይታወቃል። በምግብ መፍጫ ስርዓት ውስጥ ባሉ ጥገኛ ተዋሲያን የሚለቀቁ መርዛማ ንጥረ ነገሮች ለጭንቀት ሊዳርጉ ይችላሉ። እነዚህ መርዞችም ከነርቭ አስተላላፊዎች ጋር በመገናኘት ለባህሪ መለዋወጥ፣ ለነርቭ መረበሽና በምሽትም ጥርስን ለማፏጨት ምክንያት ይሆናሉ ማለት ነው። ስለሆነም ጥርስን ማፏጨት የአንጀት ጥገኛ ትላትል ወይም ደግሞ የፓራሳይት ምልክት ሊሆን ይችላል ማለት ነው። ዘጠነኛ እንቅልፍ ማጣት። እንቅልፍ ለመውሰድ ልትቸገሩ ወይም ደግሞ በሌሊት በተደጋጋሚ ልትነቁ ትችላላችሁ። ይሄ ሊሆን የሚችለው ጥገኛ ተዋሲያን ይሄ ማለት የአንጀት ትላትሉ በሰውነታችሁ ላይ ምቾት ማጣትን ስለሚፈጥሩ ወይም ደግሞ ተዋሲያኑ በሌሊት ንቁ ስለሚሆኑ ነው። በተለመደው የዕለት ተዕለት ልምዳችሁም ላይ ምንም አይነት ለውጥ ሳይኖር የእንቅልፍ ሰዓታችሁ መዛባቱን ታስተውላላችሁ ማለት ነው። ስለዚህ የእንቅልፍ ማጣት በተለይ ከሆድ ህመም ጋር አብሮ የሚከሰት ከሆነ በአንጀት ጥገኛ ትላትል እንደተጠቃችሁ አመላካች ነው። አስረኛ የሆድ መነፋት። የምግብ መፍጫ ስርዓት ጥገኛ ተዋሲያን በጨጓራና አንጀት ውስጥ ትርፍ ጋዝ እንዲከማች ሊያደርጉ ይችላሉ። ይህም ለሆድ መነፋት የሚዳርግ ይሆናል። በተለይ ጃርዲያ የተባለው ጥገኛ ተዋሲያን ሕክምና ካልተደረገለት ሆድን በማሳበጥ ለከፍተኛ መረበሽ ሊዳርግ ይችላል ማለት ነው። ስለዚህ እነዚህ አሁን የተመለከትናቸው 10 ምልክቶች በአንጀት ትላትል እንደተጠቃን ይሄ ማለት አንጀታችን ውስጥ ትላትል እንዳለ እንዲሁም ደግሞ በፓራሳይት እንደተጠቃን የሚያሳዩ ምልክቶች ናቸው። ታዲያም እነዚህ ምልክቶች ፈጽሞ ችላ ማለት አይገባም። እንግዲህ ተመልካቾቼ የጥገኛ ተዋሲያን ጉዳይ እንደቀላል የሚታይ አይደለም። አካላዊ ጤንነታችንን ብቻም ሳይሆን አእምሯዊ ሰላማችንን ጭምር ሊነሱ ይችላሉ። ታዲያ የነገርኳችሁን ምልክቶች ካሉባችሁ ወደ ሐኪም በመሄድ አስፈላጊ ምርመራ ማድረጋችሁን እንዳትረሱ። አስታውሱ፣ ጤና ከሁሉም ይበልጣል። ታዲያም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር በማድረግ እንዲጠነቀቁ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ለተጨማሪ የጤና መረጃዎችም ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።